በማንኛውም ቦታ በማንኛውም ጊዜና ሁኔታ በሰዎች ዘንድ ብርቅና ውድ ለመሆን እንዲሁም ማንም የማይገረስሰው ግርማ ሞገስ ሲኖራችሁ ዘንድ እነዚህን 10 ቴክኒኮች ተጠቀሙ። አንደኛ፣ ብርቅ መሆን። በተፈጥሮ ሕግ መሰረት በብዛት የሚገኝ ነገር ዋጋው ዝቅተኛ ነው። አየር ለሕይወት አስፈላጊ ቢሆንም በየቦታው ስለሚገኝ ማንም ዋጋ አይከፍልበትም። አልማዝ ወይም ወርቅ ግን ብርቅ ስለሆነ በውድ ይሸጣል። እናንተም ውድ ለመሆን ከፈለጋችሁ ለሁሉም ሰው፣ ለሁሉም ጥሪና ለሁሉም ቦታ ሁልጊዜ ዝግጁ ወይም አቫይለብል መሆናችሁን ማቆም አለባችሁ። ለማንኛውም ጥያቄ ወዲያውኑ እሺ የሚልና ለሁሉም ሰው ጊዜውን አሳልፎ የሚሰጥ ሰው ሳያውቀው የራሱን ዋጋ እያረከሰ ነው። በግል ስብዕና እድገትና በአሸናፊነት ጉዞ ውስጥ ብርቅ መሆን ማለት ራሳችሁን ማግለል ሳይሆን ለጊዜያችሁና ለቃላችሁ ክብደት መስጠት ማለት ነው። ሰዎች በፈለጉ ጊዜ የሚያገኟችሁ ከሆነ የእናንተ መገኘት ትርጉም ማጣት ይጀምራል። ነገር ግን የራሳችሁ የሥራ ሰዓት፣ የራሳችሁ የግል እድገት ጊዜና የራሳችሁ መርህ ሲኖራችሁ ሰዎች እናንተን ለማግኘት ጥረት ማድረግ ይጀምራሉ። ይህ ደግሞ ተፈላጊነታችሁንና ክብራችሁን በከፍተኛ ሁኔታ ይጨምራል። ሁለተኛ፣ ራስን ማብቃት። ውድ ለመሆን ሁለተኛው መንገድ የማይተካ ወይም ኢሪፕሌሰብል መሆን ነው። ብዙ ሰው የሚሰራውን ስራ የምትሰሩ ከሆነ ወይም ብዙ ሰው የሚያውቀውን ዕውቀት ብቻ ይዛችሁ የምትዞሩ ከሆነ ዋጋችሁ የጅምላ ወይም ኮሞዲቲ ይሆናል። ውድ ሰዎች ግን ማንም በቀላሉ ሊተካቸው የማይችላቸውን ልዩ ብቃቶች ወይም ጥበቦች ያዳብራሉ። ራስን ማብቃት ማለት በተሰማራችሁበት መስክ ካሉ ሰዎች የላይኛውን 1% ውስጥ ለመግባት መትጋት ነው። እናንተ ልዩ ችሎታ ሲኖራችሁ ዓለም እናንተን ፍለጋ ትመጣለች እንጂ እናንተ ዓለምን አታባረሩም። ያኔ ዋጋችሁን የምትተምኑት እናንተ ራሳችሁ ትሆናላችሁ። በአሸናፊነትና በተጽዕኖ ፈጣሪነት ጉዞ ውስጥ ራስን ማብቃት ማለት የዕለት ተዕለት ልምምድና ጥልቀት ያለው ዕውቀትን መገንባት ነው። ሰዎች ችግር ሲገጥማቸው መጀመሪያ እናንተን የሚያስታውሱት ለጉዳዩ የምትሰጡት መፍትሄ ልዩና ጥራት ያለው ስለሆነ ነው። ውድ መሆን የሚጀምረው ታዲያ ሁሉንም አውቃለሁ ከሚል መካከለኛነት ወጥቶ አንድ ነገር ላይ ተወዳዳሪ የሌለው ጥበብን ወይም ዕውቀትን መጨበጥ ነው። ይህን ስታደርጉ ተጽዕኖ ፈጣሪነታችሁ ይጨምራል። ምክንያቱም ብርቅዬ ዕውቀትና ችሎታ ሁልጊዜም በከፍተኛ ክብርና ዋጋ ይፈልጋልና። ዋጋችሁ የሚጨምረው በምትሰጡት አገልግሎት ጥራትና በምትሸከሙት ዕውቀት ልክም ጭምር ነው። ሶስተኛ፣ የቃላት ቁጠባና ሚስጥራዊነት። ውድ ለመሆን የሚፈልግ ሰው ከአንደበቱ የሚወጡትን ቃላት እንደ ወርቅ ሊቆጥባቸው ይገባል። ብዙ የሚናገር ሰው ሳያውቀው ስህተት ውስጥ ይወድቃል፣ ሚስጥሩን ያባክናል፣ እንዲሁም በአድማጮቹ ዘንድ ያለውን ግርማ ሞገስ ይቀንሳል። ቃላቶቻችሁ በብዙ ቁጥር ዋጋችሁ እየረከሰ ይሄዳል። በተቃራኒው ግን በጥቂት ቃላት ብዙ ቁም ነገር መናገር ስትጀምሩ ሰዎች ልክ እናንተ መናገር ስትጀምሩ በንቃት ማዳመጥ ይጀምራሉ። ሚስጥራዊነት ደግሞ ሰዎችን የመሳብና የማክበር ኃይል አለው። ስለ ራሳችሁ፣ ስለ ዕቅዶቻችሁና ስለ ስኬቶቻችሁ ሁሉንም ነገር ለሁሉም ሰው አትናገሩ። ይልቁንም ውጤታችሁ እንዲናገር ፍቀዱለት። በአሸናፊነትና በተጽዕኖ ፈጣሪነት ጉዞ ውስጥ ዝምታ ትልቅ ስልጣን አለው። ሰዎች ስለናንተ ሁሉንም ነገር ካወቁ እናንተን እንደተነበበ መጽሐፍ ወይም እንደታየ ፊልም ይቆጥሯችኋል። ያኔ ሌሎች ሰዎችን የማጓጓት ኃይላችሁ በእጅጉ ይቀንሳል። ነገር ግን ቃላቶቻችሁን ስትቆጥቡና ሚስጥራዊነታችሁን ስትጠብቁ በሰዎች ዘንድ ያላችሁ ክብርና ተፈሪነት ይጨምራል። ቃላቶቻችሁ ብርቅ ሲሆኑ ትዕዛዛችሁ ይከበራል፣ ምክራችሁም እንደ ዕንቁ ይታያል። ዓለም በመዳፋችሁ የምትሆነው እናንተ በዝምታችሁ ውስጥ ያለውን ኃይል ስታውቁና ቃላቶቻችሁን የክብራችሁ መግለጫ ስታደርጓቸው ነው። አራተኛ፣ የራስን መስፈርት ማስከበር። ውድ መሆን የሚጀምረው ሌሎች እናንተን እንዴት ማስተናገድ እንዳለባቸው በምታሳዩት ግልጽ መስፈርት ወይም ድንበር ጭምር ነው። ውድ ዕቃዎች ሁልጊዜም በጥንቃቄ በልዩ ቦታና ጥበቃ እንደሚቀመጡ ሁሉ የእናንተ ማንነትና ጊዜ ጥበቃ ሊደረግለት ይገባል። የማንኛውንም ሰው የስድብም ይሁን የቸልተኝነት ባህሪ ዝም ብሎ የሚቀበል ሰው ዋጋው በሌሎች እጅ ይወድቃል። የራስን መስፈርት ማስከበር ማለት ይህ ለኔ አይገባም ወይም ይህን ድርጊት አልቀበልም ብሎ በድፍረትና በጨዋነት መቆም መቻል ነው። ሰዎች የእናንተን ድንበር እንዲያውቁ ስታደርጉ እናንተን በቀላሉ የሚረግጧችሁ ሳይሆኑ በጥንቃቄና በክብር የሚያዩአችሁ ውድ ስብዕና ያላችሁ ትሆናላችሁ። በአሸናፊነትና በስኬት ጉዞ ውስጥ ድንበር ማበጀት ማለት
ራስ ወዳድነት ሳይሆን የራስን ሰላምና ክብር መጠበቅ ነው። በፈለጉት መንገድ ሊያዟችሁ ወይም በፈለጉት ቃና ሊያናግሯችሁ እንደማይችሉ በተግባራችሁ ስታሳዩ የእናንተ ዋጋ በሰዎች ሕሊና ውስጥ ከፍ ይላል። ዓለም የምታከብራችሁ እናንተ ለራሳችሁ ክብር ስትሰጡና ያንን ክብር ሌላው እንዲያከብር በጽናት ስትቆሙ ነው። ራሱን ያከበረን ሰው ዓለም ሳትወድ በግዷ ታከብረዋለች። 5ኛ ስሜታዊ ቁጥጥርና እርጋታ። በማህበራዊ ግንኙነት ውስጥ ውድ ለመሆን አንዱ ትልቁ ቴክኒክ በቀላሉ የማይናወጥ ስብዕና መገንባት ነው። ሰዎች የሚያከብሩትና ዋጋ የሚሰጡት በትንሽ ነገር የሚደነግጠውን፣ የሚቆጣውን ወይም የሚረበሸውን ሰው ሳይሆን በማንኛውም ሁኔታ ውስጥ የተረጋጋን ሰው ነው። በግርግርና በጭንቀት መሃል ተረጋግቶ የሚቆም ሰው በተፈጥሮ መሪ ወይም ሊደር ተደርጎ ይወሰዳል። ስሜታችሁን መግዛት ስትችሉ ሰዎች እናንተን ትሪገር በማድረግ ወይም በማበሳጨት በእናንተ ላይ የበላይነትን ማግኘት አይችሉም። ይህ የማይበገር እርጋታ ደግሞ የእናንተን ግርማ ሞገስና ዋጋ በሰዎች ዘንድ እጅግ ከፍ ያደርገዋል። በአሸናፊነት ጉዞ ውስጥ ስሜታዊ እርጋታ ማለት ውድነት ማለት ነው። በቀላሉ የሚሳቅለት፣ በቀላሉ የሚናደድ ወይም በቀላሉ ስሜቱ የሚጎዳ ሰው ርካሽ ወይም በቀላሉ የሚገመት ወይም ፕሪዲክተብል ይሆናል። ነገር ግን እናንተ ስሜታችሁን ገዝታችሁ በቁጥጥር ስር ስታውሉት ሰዎች እናንተን ለማንበብ ይቸገራሉ። ይህ ደግሞ ክብራችሁን ይጨምርላችኋል። 6ኛ የራስን ዓላማ ማስቀደም። ውድ ለመሆን የሚፈልግ ሰው ለሰዎች ይሁንታ ወይም ቫሊዴሽን ሲል ማንነቱን አያረክስም። አብዛኛው ሰው በሄደበት ቦታ ተቀባይነትን ለማግኘት ሲል የራሱን አቋም ይለውጣል። ሰዎችን ደስ ለማሰኘት ይለፋል ወይም የሌሎችን ትኩረት ለማግኘት ይባክናል። ይህ የይሁንታ ጥም ወይም አፕሩቫል ሲኪንግ በሰዎች ዘንድ ያላችሁን ዋጋ በከፍተኛ ሁኔታ ይቀንሰዋል። ይልቁንም እናንተ ከሰዎች ይሁንታ በላይ ለራሳችሁ ራዕይና ዓላማ ወይም ሚሽን ቅድሚያ ስትሰጡ ሰዎች እናንተን የማክበርና የመከተል ዝንባሌያቸው ይጨምራል። ዓለም ዋጋ የምትሰጠው ለራሱ ዓላማ የሚኖርን ሰው እንጂ ለሰዎች አመለካከት የሚኖርን ሰው አይደለም። በአሸናፊነትና በተጽዕኖ ፈጣሪነት ጉዞ ውስጥ ውድ የምትሆኑት የሰዎችን ትኩረት መፈለግ ስታቆሙ ነው። ትኩረት ለማግኘት የሚለፋ ሰው ርካሽ ይመስላል። ነገር ግን በራሱ ዓላማ ተጠምዶ የራሱን መንገድ የሚሄድ ሰው መግነጢሳዊ ኃይል ይኖረዋል። ሰዎች እናንተን እሽታ ለማግኘት እንዲለፉ እንጂ እናንተ የነሱን ፈቃድ ለማግኘት አትልፉ። የእናንተን ይሁንታ ማግኘት እንደ ሽልማት የሚቆጠር እንዲሆን አድርጉት። ዓለም በመዳፋችሁ የምትሆነው እናንተ ለራሳችሁ ሕይወት ዋና ተዋናይ ሆናችሁ ስትቆሙና የሰዎች አመለካከት የእናንተን ጉዞ እንዲያደናቅፍ ስትከለክሉ ብቻ ነው። 7ኛ የአካል ቋንቋና የኃይል አቀማመጥ። ውድ መሆን የሚጀምረው በአካላችሁ ከምትልኩት መልእክትም ጭምር ነው። ጥናቶች እንደሚያሳዩት ከግንኙነታችን ውስጥ ከ90% በላይ የሚሆነው የሚከናወነው ባልተነገሩ ምልክቶች ነው። ጎንበስ ብሎ የሚሄድ፣ አይን ላይን መታየት የሚፈራ ወይም እጆቹን አጣጥፎ የሚኮማተር ሰው ሳያውቀው እኔ ዋጋ የለኝም የሚል መልእክት ለዓለም እያስተላለፈ ነው። ውድ ሰዎች ግን የኃይል አቀማመጥ ወይም ፓወር ፖዚንግ አላቸው። ቀጥ ብሎ መቆም፣ ትከሻን ዘርጋ ማድረግና የሰዎችን አይን በልበ ሙሉነት ማየት እናንተ ለራሳችሁ ያላችሁን የላቀ ግምት ይገልጻል። ይህ አቀማመጥ በሰዎች አእምሮ ውስጥ እናንተን ከፍተኛ ዋጋ እንዳለው ሰው አድርጎ በቅጽበት ይስላችኋል። በአሸናፊነትና በተጽዕኖ ፈጣሪነት ጉዞ ውስጥ የአካል ቋንቋችሁ የእናንተ የማንነት ማህተም ነው። በዝግታ መራመድ፣ በረጋ መንፈስ መናገርና አላስፈላጊ የሆኑ የሰውነት እንቅስቃሴዎችን እንደ መባከን ወይም መቁነጥነጥ ማስወገድ የእናንተን የውስጥ እርጋታና የበላይነት ያሳያል። ሰዎች እናንተን ሲመለከቱ ይህ ሰው የራሱ ጌታ ነው ብለው እንዲያስቡ የሚያደርጋቸው የአካላችሁ ቋንቋ ነው። ሰዎች የሚያከብሯችሁ እናንተ በገዛ አካላችሁ ውስጥ በምቾትና በንግስና ስትቀመጡ ነው። 8ኛ መርጦ መገኘት ወይም በድንገት መጥፋት። የሰው ልጅ ተፈጥሮ ሁልጊዜም በፊቱ ያለውን ነገር የማቃለልና የራቀውን የመናፈቅ ዝንባሌ ያለው። ውድ ለመሆን መቼ መገኘትና መቼ መጥፋት እንዳለባችሁ ማወቅ አለባችሁ። ሁልጊዜ በየክስተቱ በየግብዣውና በየስብሰባው የምትገኙ ከሆነ መገኘታችሁ ተራ ነገር ይሆናል። ነገር ግን በሰዎች ዘንድ ያላችሁ ተጽዕኖ ከፍተኛ በሆነበት ወቅት ድንገት መጥፋት ስትጀምሩ ሰዎች ስለእናንተ ማሰብና መጠየቅ ይጀምራሉ። ይህ መጥፋት የእናንተን ዋጋ በናፍቆትና በጥያቄ ያሳድገዋል። ውድ መሆን ማለት ተገኝታችሁ በንግግር ስትረቱ ብቻ ሳይሆን ጠፍታችሁ በናፍቆት ስትገዙም ጭምር ነው።
በአሸናፊነትና በተጽዕኖ ፈጣሪነት ጉዞ ውስጥ ይህ ጥበብ የመገኘት ሕግ ይባላል። መገኘታችሁ ክብር እንዲኖረው፣ አለመኖራችሁ እንዲታወቅ ማድረግ አለባችሁ። መጥፋታችሁ ለሰዎች ቅጣት ሳይሆን ለራሳችሁ እድገትና ሥራ የምትሰጡት ትኩረት መገለጫ ሊሆን ይገባል። ሰዎች የት ደረሰ፣ ምን እየሰራ ይሆን ብለው እንዲያስቡላችሁ እድል ስጧቸው። ዓለም በመዳፋችሁ የምትሆነው መገኘታችሁ ብርቅ፣ ንግግራችሁ ዋጋ ያለው እና አለመኖራችሁ ትልቅ ክፍተት የሚፈጥር ውድ ስብዕና ስትገነቡ ነው። 9ኛ ራስን ማብቃት። ውድ ለመሆን የሚፈልግ ሰው ትኩረቱን ከውጭ ወደ ውስጥ ይመልሳል። አብዛኛው ሰው ሌሎችን ለመርዳት፣ ሌሎችን ለማስደሰት ወይም በሌሎች ሕይወት ጣልቃ ለመግባት ሲባክን የራሱን ዋጋ ይረሳል። እናንተ ግን ትኩረታችሁን፣ ጊዜያችሁና ገንዘባችሁን በራሳችሁ እድገት ላይ ማለትም በእውቀታችሁ፣ በጤናችሁ፣ በክህሎታችሁ ላይ ስታውሉ ሳታውቁት በሰዎች ዘንድ እጅግ ውድ ትሆናላችሁ። ሰዎች ሁልጊዜም ራሱን ወደሚገነባና ራሱን ወደሚያፈቅር ሰው ይሳባሉ። እናንተ ለራሳችሁ በምትሰጡት እንክብካቤና ኢንቨስትመንት ልክ ዓለም እናንተን ውድ አድርጋ ታያችኋለች። በአሸናፊነትና በተጽዕኖ ፈጣሪነት ጉዞ ውስጥ ራስ ተኮር ወይም ሰልፍ ፎከስድ መሆን ማለት ራስ ወዳድነት ሳይሆን ከራስ በላይ ለሌላው የሚተርፍ ኃይል መገንባት ማለት ነው። እናንተ በበራችሁና በጠነከራችሁ ቁጥር ሰዎች እናንተን ብርሃን ለመካፈል ፈልገዋችሁ ይመጣሉ። በሰዎች ሕይወት ውስጥ ቦታ ለመያዝ አትልፉ። ይልቁንም በራሳችሁ ሕይወት ውስጥ ንጉሥ ሁኑ። ያኔ ሰዎች በእናንተ መንግሥት ውስጥ ጥግ ለመያዝ ይወዳደራሉ። ዓለም በመዳፋችሁ የምትሆነው እናንተ ለራሳችሁ የሰጣችሁት ዋጋ ከማንኛውም ውጫዊ ነገር በላይ መሆኑን በተግባር ስታሳዩ ብቻ ነው። 10ኛ የተትረፈረፈ አስተሳሰብ። በማህበራዊ ግንኙነት ውስጥ አንድን ሰው ርካሽ የሚያደርገው ትልቁ ነገር ጥገኝነት ወይም ፈላጊነት ነው። ፍቅርን መለመን፣ ትኩረትን መለመን ወይም እድልን መለመን ዋጋን ያሳጣል። ውድ ለመሆን የመጨረሻውና ታላቁ ቴክኒክ የተትረፈረፈ አስተሳሰብ ማዳበር ነው። ይህ ማለት ምንም እንኳን ብፈልጋችሁም ያለ እናንተም መኖር እችላለሁ የሚል የውስጥ በራስ መተማመን ነው። ሰዎች እናንተን እንደማትለምኗቸውና በራሳችሁ ሙሉ እንደሆናችሁ ሲረዱ እናንተን የማጣት ፍርሃት ወይም ፊር ኦፍ ሎስ በውስጣችሁ ይፈጠራል። ይህ ፍርሃት ደግሞ እናንተን በሰዎች ዘንድ እጅግ ውድና ተፈላጊ ያደርጋችኋል። በአሸናፊነትና በተጽዕኖ ፈጣሪነት ጉዞ ውስጥ ውድ መሆን ማለት ከፍላጎት ነፃ መሆን ወይም ዲታችመንት ማለት ነው። አንድን ነገር ለማግኘት በጣም በጨነቃችሁና በጓጓችሁ ቁጥር ያ ነገር ከናንተ ይሸሻል። ነገር ግን በራሳችሁ ማንነት ተደስታችሁ ያላችሁን ጸጋ አክብራችሁና በተትረፈረፈ መንፈስ ስትኖሩ ዓለም ምርጥ ነገሮቿን ይዛ ወደ እናንተ ትመጣለች። ውድ መሆን ማለት ምርጫ ያለው ሰው መሆን ነው። 10ኛውና የመጨረሻው ሚስጥር ይህ ነው። ዓለምን ለመግዛት መጀመሪያ ከዓለም ፍላጎት ነፃ መሆን አለባችሁ። ያኔ እናንተ የሁኔታዎች ተገዥ መሆናችሁ ያበቃና ሁኔታዎች የእናንተን ውድ ማንነት ፍለጋ ይንበረከካሉ። እነዚህን 10 ነጥቦች በአንድ ላይ ስታያይዙ የምታገኙት ውጤት አንድ ነው። የማይናወጥ ግርማ ሞገስ። ውድ መሆን በልብስ ወይም በገንዘብ የሚገዛ ሳይሆን በውስጥ ስለልቦናዊ ጥንካሬና በባህሪ ልዕልና የሚገነባ ነው። እናንተም በሄዳችሁበት ሁሉ ዋጋችሁ እንዲታወቅ፣ ክብራችሁ እንዲጠበቅና ተጽዕኗችሁ እንዲሰርጽ እነዚህን ቴክኒኮች እንደ የዕለት ተዕለት መመሪያችሁ ተጠቀሙባቸው። ለዛሬ አበቃው። በሌላ ጊዜ በሌላ ሐሳብ በሌላ ቪዲዮ እስክንገናኝ ሰላሙ ሁሉ ከእናንተ ጋር ይሁን።